የፋሲካ በዓልን ምክንያት በማድረግ ሸጎሌ በሚገኘው የቁም እንስሳት ግብይት ማዕከል በመገኘት የገበያው ሁኔታስ ምን ይመስላል እንዲሁም ደግሞ አቅርቦቱስ ምን ይመስላል የሚለውን ጉዳይ ቃኝተናል። በቅኝታችንም በዚህ የቁም እንስሳት መገበያያ ማዕከል ላይ በቂ አቅርቦት ስለመኖሩ ነጋዴዎች ነግረውናል። ያው ሰው እየተገባየ ነው፣ በሰላማዊ እየተገባየ እየወጣ ነው። ገበያው ደግሞ ይቀጥላል። ነገ ነው ዋናው ገበያ ነገ ነው። ዛሬ ልኳንዳም በላተኛም ገብቶ እየገዛ ነው። በቂ የሆነ የከብት አቅርቦት አለ። እንደ አቅሙ ሰው እየገዛ ነው። አመጣን የሚገዛ ሰው ብቻ ይምጣ እንጂ ከብት በበቂ ገብተዋል። ዘንድሮ ይሻላል። ከብትም ረጠብ ያለ ዝናብም ስለነበረ ከብት በደንብ ወጥተዋል። ከአምና ዘንድሮ ይሻላል። ደህና ከብት አለ፣ መጥቶ መግዛት ይችላል። ነጩን በግ አምጣልኝ እዛ። ኤኤምኤን ያነጋገራቸው ሸማቾች በቂ አቅርቦት እንዳለና በአቅማቸው እየተገበያዩ ስለመሆናቸው ተናግረዋል። እና ያው ከብት በጣም ገብቷል፣ በጣም በብዛት አለ፣ ግን ዋጋ ጭማሪ ይታያል። አሁን ያለው የገበያ ሁኔታ እንደ አቅምህ ነው። ስለዚህ በዚህን አንጻር ግን ያለው የገበያ ሁኔታ የተሻለ ነው ብለን መውሰድ ይቻላል። ትላንትም አይተናል። ከትላንት ዛሬ በጣም ይሻላል። ነገ ደግሞ ከዚህ በላይ የመጨረሻ የባህል ዋዜማ ስለሆነ በሬዎችም ገና እየገቡ ስለሆነ ከዚህ በላይ አቅርቦቱ ሊገኝ ይችላል።